በመድፈኞቹ ቤት ያለፉት 22 ዓመታት የሚረሱበት ጊዜ እየመጣ ይመስላል። ምክንያቱም አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን የማሸነፍ እድሉን በምሽቱ ጨዋታዎች አድምቆ እንደቀጠለ ነው። በዛሬው ፕሮግራማችን 5 ነገሮችን እናወራለን። በውድድር ዓመቱ በ2025/2026 የውድድር ዓመት አርሰናል በሁሉም ውድድሮች 45 ጨዋታዎችን አድርጎ 34 ጨዋታዎችን አሸንፎ በ8ቱ አቻ ወጥቶ በ3ቱ ሽንፈትን አስተናግዷል። 76% የማሸነፍ አቅም አለው። አርሰናል በቪላ ከሜዳ ውጭ በቪላ ፓርክ 2-1 በ94ኛው ደቂቃ ላይ ከተቆጠረበት በኋላ ባለፉት ውድድሮች 12 የሜዳ ውጭ ጨዋታዎችን አድርጎ 9ኙን አሸንፎ በ3ቱ አቻ ወጥቷል። ይህ ቡድን ከሜዳ ውጭ አስደናቂ ብቃት ላይ ይገኛል። በተለይ ደግሞ የብሬንፎርዱና እንዲሁም ደግሞ የወልቭሱን ጨዋታቻ መውጣታቸውን ተከትለው ብዙ አሰልጣኞች ብዙ የፕሪሚየር ሊጉ እንዲሁም ደግሞ የነ ስካይ ስፖርት የነ ጋሪ ኔብል የነ ካራጋን አርሰናል ዋንጫው እያመለጠው ነው የሚሉ መረጃዎችን አናፍሰው ነበር። ነገር ግን መድፈኞቹ ባለፉት 3 ጨዋታዎች ከሚያስፈሩ ቶተናም፣ ቼልሲና እንዲሁም ብራይተን በሚገባ ወሳኝ የሆኑትን 3 ነጥቦች ወስደዋል። 9 ነጥቦችን መሰብሰብ ችለዋል። አጠቃላይ በሁሉም ውድድሮች ምርጥ ብቃት ላይ የሚገኘው አርሰናል በኤፍኤ ካፑ ማንስፊልድን፣ በቻምፒየንስ ሊጉ ባየር ሊቨርኩሰን፣ በካራባኦ ካፑ ማንቸስተር ሲቲ፣ በፕሪሚየር ሊጉ ደግሞ 8 ጨዋታዎች ይቀሩታል። ተጠባቂ የሚያደርጉት ብዙ መንገዶች ይኖራሉ። ውድ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን አስተያየት የምጠብቅ ነው የሚሆነው። በእናንተ እይታ ባለፈው ጨዋታ ላይ በብራይተኑ ጨዋታ እንዴት አገኛችሁት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። 5 ነገሮችን የምናቀርብበት ፕሮግራማችን ተመልሶ መጥቷል። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ውድ አድማጮቻችን በእግር ኳስ ያለህ ጥንካሬ በተለያየ አይነት መንገድ ሊለካ ይችላል። የአርሰናልን ማጥቃት አይቶ ቡድኑ ያጫወት ስታይል አንጻር ማጥቃቱ ደከም ያለ ነው የሚል አስተያየት መስጠት ይቻላል። ምክንያቱም ግብ ጠባቂው የተከላካይ መስመሩ የሚቀመሱ እንዳልሆኑ ከጨዋታ ወደ ጨዋታ እያሳዩ ይገኛሉ። በተለይ በግብ ጠባቂ በኩል ዴቪድ ራያ በውድድር ዓመቱ ላይ የሰራቸው ስህተቶች ቢኖሩም ከነዛ ስህተቶች ውጭ ግን ምርጥ ብቃቱ ላይ ይገኛል። 100ኛ ጨዋታውን በእንግሊዝ ፕሪሚየር ሊግ አድርጎ 43 ክሊንሺቶችን ማስመዝገብ ችሏል። ይህ 43 ጨዋታዎች ላይ ጎል አልተቆጠሩበትም። 43 መሆኑ ብቻ አይደለም፣ ኤደርሰን ሞራይስ እንዲሁም ደግሞ ከናሊሰን ቤከር የሚልቀው በ3 ጨዋታዎች ብቻ ነው። በዚህ የውድድር ዓመት ብቻ 14 ክሊንሺቶችን ምንም ጎል ሳይቆጠሩበት ወጥቷል። አስደናቂ የሆነ ብቃት፣ አስደናቂ የሆነ ፐርፎርማንስን ማሳየት ችሏል። እንግዲህ ጨዋታው ከመጀመሩ በፊት የሳሊባን መጎዳት ላሰበ አርሰናል ደጋፊ ያለ ሳሊባ በሞስኬራ ቦታው ሞስኬራ መሸፈኑ ብቻ ሳይሆን በጥሩ ፐርፎርማንስ መሸፈን ችሏል። ነገር ግን በሳሊባና በሞስኬራ መካከል ያለው ልዩነት ምንድነው ካላችሁ ለአርሰናል አጨዋወት የጥራት ልዩነት አለ። ሳሊባ ኳሱን ፓስ በማድረግ ረገድ በጣም ጥሩ ነበር። ስለዚህ አርሰናሎች ከኋላ መሰረታው በሚወጡበት ጊዜ በሞስኬራ መስመር ላይ በጣም ተቸግረው ነበር። ያንን እንግዲህ ከሳሊባ ብቻ ልታገኘው የምትችለው ነው። ታዲያ ሙሉ በሙሉ ኃላፊነቱ ገብርኤል ላይ ወደቀ። ገብርኤል ሙሉ በሙሉ ቡድኑን ተሸክሞት ነበር ማለት ይቻላል። ውድድሩ ላይ እንግዲህ በጨዋታው በኮከብ የተመረጠው እሱ ነው። የሚገባም በጨዋታው ላይ ይገባው ነበር። ከአርሰናል በኩል እንግዲህ 14 ኳሶችን አጽድቶ አንደኛ ነው። በሜዳው ላይ ከነበሩት 22 ተጫዋቾች ከ10 በጭንቅላቱ አጽድቷል። አንደኛ ነው። በዚህም በአየር ላይ 1-ለ1 ግንኙነቶች 4 ኳሶችን መንጠቅ ችሏል። ከዛ ውጭ በሜዳ ላይ 1-ለ1 ግንኙነቶች ደግሞ 7 ኳሶችን መንጠቅ ችሏል። ሁለተኛ ነው በሜዳ ላይ ከነበሩ ተጫዋቾች 34 ፓሶችን በማድረግ ሁለተኛ ነው። ገብርኤል አሁን በሚገርም ሁኔታ በሪያል ማድሪድ እና በሌሎች ትልልቅ ቡድኖች ቢፈለግም ይህ ተጫዋች ግን በአርሰናል ደስተኛ ነኝ የሚል አስተያየቱን ሰጥቷል። እዚህ ቡድን ከሳሊባ ጋር የሚሰሩት ገና ብዙ ነገር እንዳለ እምነት አለው። ገብርኤል እንግዲህ አሁንም ቢሆን የሳሊባን መመለስና ከሳሊባ ጋር የውድድር ዓመቱን በጥሩ ሁኔታ መጨረስ በሁለቱም ተጫዋቾች ደግሞ በፈረንሳይና በብራዚል የውድድር ዓመቱን በምርጥ ዋንጫዎች ለማጠናቀቅ ደግሞ በዓለም ዋንጫ የሚፎካከሩ ይሆናል። ሌላኛው እንግዲህ ስለ ሳካ ነው ማንሳት የሚጠበቅብን። ቡካዮ ሳካ የአርሰናሉ ስታር ቦይ አሁን በአርሰናል ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ውድ ከሚባሉና ውድ ከሚከፈላቸው ተጫዋቾች ውስጥ አንዱ ሆኗል። ለመድፈኞቹ የሚቀጥሉትን 5 ዓመታት ለመጫወት ተስማምቷል። 25 ዓመታት ሳይሞላው ከቴሪ ዳንኤል ኦንሪ በተሻለ 59 ጎሎችን ማስቆጠር ችሏል። ይህ አስደናቂው ቡካዮ ሳካ ነው። በአርሰናል ቤት እንግዲህ በጎል ተሳትፎም ደረጃ በጣም ባስገራሚ ሁኔታ 148 የጎል ተሳትፎዎችን በ300 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ማከናወን የቻለ ነው። እንግዲህ አርሰናል አንደኛው በጨዋታው ላይ ትንሽ ደከም ያለው ቪክቶሪዮ ኮሬስ ነበር ማለት ይቻላል። ኳሶችን መያዝ አልቻለም ነበር። ሃቨርትስ ከገባ በኋላ በአርሰናል በኩል ለውጥ የመጣው ረጃጅም ኳሶችን ማውረድ፣ በተለይ ከአርሰናል ከሃቨርትስ ጋር የሚያሳየው ቡድኖችን በሚገባ ጎሎችን ካስቆጠረ በኋላ የተቃራኒ ቡድንን መለጠጥ ችሎ ጎሎች እንዳይቆጠሩበትና
ማጥቃቱን በተቃራኒ ሳጥን ቦክስ ውስጥ እንዲሆን የሃቨርትዝና የካላፊዮሪ ሚና የተለየ ነበር። በሚገባም ተቃራኒ ቡድን ከሃቨርትዝና እንዲሁም ደግሞ ካላፊዮሪ ከገቡ በኋላ የግራ መስመሩን በሚገባ መለጠጥ የቻሉበት ውጤታማነታቸውንም በሚገባ ያሳዩበት ነበር። እንግዲህ እዚህ ጋር መነሳት የሚጠበቅባቸው ነጥቦች ውስጥ አንዱ የሃቨርትዝ በጤናማ ፐርፎርማንስ ላይ የሚገኝ ከሆነ በወሳኞቹ ጨዋታ የነ ማንቸስተር ሲቲን በሚገጥሙበት ጨዋታዎች ሁሉ ሃቨርትዝ ቋሚ አጥቂ ሆኖ የመሰለፍ እድል ያለው ይመስለኛል። ከዛ ውጭ ደግሞ ዮኬሬስ ደግሞ በትንንሾቹ ጨዋታዎች ውስጥ መድፈኞቹ ባለፉት ዓመታቶች ስኬታማ ያልሆኑባቸውን ጨዋታዎች ማሸነፍ እንዲችሉ የእንግሊዝ ፕሪሚየር ሊግ ቀሪዎቹ 8 ጨዋታዎች ትልልቅ ጨዋታዎች ብቻ አይደሉም። ከአሁን ትልቅ ጨዋታ ማንቸስተር ሲቲ ብቻ ነው የሚቀረው። ከነዛ ጨዋታዎች ውጭ ያሉትን ማሸነፍና ውጤታማ እንዲሆን አርሰናልን የሚያግዝ ይሆናል ብዬ አስባለሁ። አድማቻችን ሌላኛው የአማካይ መስመሩ ላይ ነው። ዙቢሜንዲና ራይስ በጣም የተቸገሩበት ጨዋታ ነበር። ምክንያቱም ብራይተን ማን ቱ ማን ማርኪንግ ነው የሚጠቀመው እያንዳንዱን ተጫዋች ማለት ነው። ሞስኬራ በሁለተኛው አጋማሽ እያያችሁት ከነበረ እስከ አጥቂ መስመሩ ድረስ ሂንሽልውድን ተከትሎት ይመጣ ነበር። ይህ ምን ያክል የብራይተን ታክቲክ ፓስካል ግሮስም ተናገረው ድሎች ነበሩን ድሎቻችን መጠቀም ይጠበቅብን የሚል ነበር። በሚገባ ፈትነውታል አርሰናል ግን መከላከሉ ከግንብ የጠነከረ ጎሎችን ማስቆጠር በቀላሉ የማይቻልበት ቡድን ሆኖ ይታያል። ስሜታዊነታቸው መቀነሳቸው ደግሞ አንዱ ወሳኙ ምዕራፍ ነበር። ያንንም በሚገባ ማድረግ ችለዋል። እንግዲህ አርሰናል በአማካይ መስመር ላይ ያሉበትን ችግሮች ለመፍጠር ወይም ደግሞ ውጤታማ ለመሆን የስካሊና ኖርጋርድን አንዱ ከኤፍኤ ካፑ ጨዋታ ጀምሮ አንዱ ሙከራ የሚደረግበት ይሆናል ብዬ አስባለሁ። ውጤታማም ሊሆን የመቻለ እድሉ ሰፊ ነው። ስለዚህ ስካሊን በጨዋታ ውስጥ ማካተት አንዱ የማይክል አርቴታ ውሳኔዎች ነው የሚሆነው ብዬ አስባለሁ። ሌላኛው ዙቢሜንዲና ራይስ በፓሶች ረገድ ውጤታማ አልነበሩም። ዲክላን ራይስ በመከላከል ረገድ ጥሩ ነበር፣ ነገር ግን የሁለቱም አቨሬጅ ከ74 እና 85% ፓሳቸው ማለፍ አልቻለም። ይህ ትንሽ መታሰብ የሚጠበቅበት ነው። ነገር ግን ከድካም ጋር ተያይዞ ሊሆን የሚችልበት እድል ይኖራል። ኢንካፔ ምን ማለት ይቻላል ደረባዎቻችን? ስለዚህ ተጫዋች በጣም አስደናቂ የመከላከል የማጥቃት ቀርጾን በሚገባ ቡድኖችን መለጠጥ የሚችል አስደናቂ ተጫዋች ነው። ታዲያ ለመድፈኞቹ ሁሉ ነገሩን መስጠት የሚችል በሚገባ መፋለም የሚችል አስደናቂ ተጫዋች ነው። ስለ ኢንካፔ ስናነሳ ቁጥሮች ምን ይናገራሉ የሚለው ከገብርኤል ጋር በዚህ ጨዋታ ላይ ያሳዩትን ብቃት በምታዩበት ጊዜ እንግዲህ ገብርኤል 8.2 ነው ሬት የተደረገው፣ ኢንካፔ 7.6 ነው። ሁለቱን መስመሮች ለመሸፈን ሞክሯል። የግራውን መስመርና የመሃል ተከላካይ ሆኖ ያ ጥሩ ብቃቱ ነበር ማለት የሚቻል ነው የሚሆነው። በመከላከሉ ረገድ ገብርኤል 17 ኳሶችን ሲከላከል ኢንካፔ 16 ኳሶችን ተከላክሏል። ኳሶችን መልሶ በመቀማት በጣም አስደናቂው የኢንካፔ ብቃት ይሄ ነው። በተለይ ደግሞ በኔ እይታ ሪከቨር የሚያደርግበት ፍጥነት ሩጫው በጣም የሚገርም ነው። 4 ኳሶችን ሪከቨር ማድረግ ችሏል። ገብርኤል 2 ኳሶችን ማድረግ የቻለው ኳሶችን በማጽዳት ገብርኤል 14 ኢንካፔ 12 ታክሎችን በመውረድ ኢንካፔ በጣም ጥሩ ታክል መውረድ የሚችል ተጫዋች እንደሆነ በፕሪሚየር ሊጉ ላይ እያሳየን ይገኛል። 3 ታክሎችን ወርደዋል። ገብርኤል 1 ታክል ነው የወረደው። ብሎክ በማድረግ ገብርኤል 2 ኳሶችን ብሎክ ማድረግ ችሏል። እንግዲህ አድማቻችን አርሰናልን ስናስብ መነሳት የሚጠበቅባቸው ነጥቦች እንዳሉ መርሳት የለብንም። ታዲያ ይህ አርሰናልን የዋንጫውን ወይም ደግሞ የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድላቸውን ኦፕታ ስታቱ እንዳስቀመጠው ወደ 92.84% ከፍ አድርጎታል። ይህ የዘንድሮው ጥንካሬ ነው ማለት ይቻላል። እንግዲህ ከቀድሞው የአርሰናል ተጫዋቾች አንዱ ቴሪ ዳንኤል ሄንሪ አስተያየቱን ሰጥቷል። አሁንም በዚህ ቡድን እምነት አለኝ። ይህ ዓመት የኛ ዓመት ነው። ዋንጫውን የምናሸንፍበት መጨረሻው ዓመታችን ይሆናል። በጣም አስደሳች ነው። ዋንጫውን ስናነሳ ደግሞ እዛ መገኛለሁ የሚል አስተያየቱን ሰጥቷል። ቀሪዎቹ የአርሰናል ጨዋታዎችን በሚመለከት አሁንም ኦፕታ የእንግሊዝ ፕሪሚየር ሊግ አትሌቲክስ ገጹ ላይ ወጥቷል እና ማን ቀላል ጨዋታ ይቀረዋል ሲባል ወልቭስ እንግዲህ 89% ቀላል የሆኑ ጨዋታዎች ያጋጥሙታል። ከዛ በመቀጠል ሊድስ 89.5፣ አርሰናል 90.4 በመሆን ኦልሞስት 3ኛ ላይ ይገኛል። ከዛ በመቀጠል እንግዲህ ማንቸስተር ሲቲ አሁንም ከባባድ ጨዋታዎች እንደሚቀሩበትና ወደ 91.2 የሚቀረው ይሆናል። ይህ ማለት በአርሰናልና በማንቸስተር ሲቲ መካከል የ0.5% ልዩነቶች አሉ። ምክንያቱም ማንቸስተር ሲቲ ገና እንግዲህ የሚቀረው ማንቸስተር ሲቲ 9 ጨዋታዎች እንደሆነ ይታወቃል። ከ9ኞቹ ጨዋታዎች 5ቱን ከሜዳው ውጭ 4ቱን በሜዳው ነው የሚገጥመው። እነዚህ 5ቱ የሜዳው ውጭ ጨዋታዎች ለማንቸስተር ሲቲ በሁሉም ውድድሮች መፎካከራቸውን ተከትለው ጠንካራ ሊሆኑበት የሚችሉ ናቸው። አንደኛው ወደ ስታንፎርድ ብሪጅ ያቀናል፣ ወደ ቪታሊቲ ያቀናል፣ ወደ ዌስትሃም ለንደን ስታዲየም ያቀናል። እነዚህ ጠንካራ ጨዋታዎች የሚባሉ ነው የሚሆኑት። በአጠቃላይ ግን በሁለቱም ውድድሮች በሁለቱም ቡድኖች መካከል ጠንካራ ፍክክር የሚደረጉበት ነው የሚሆነው። ባለፉት 6 ጨዋታዎች እንግዲህ ስናየው በጣም በሚገርም ሁኔታ ባለፉት 6 ጨዋታዎች አርሰናል 4ቱን አሸንፏል። ያለፉትን 3 በተከታታይ አሸንፏል። 2ቱን አቻ ወጥቷል። የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። ማንቸስተር ሲቲ ምርጥ ብቃቱ ላይ ነው ተብሎ እንኳን 4ቱን አሸንፎ በኖቲንግሃም እና በቶተንሃም 2 አቻ ወጥቷልና በምርጥ ብቃት
ቦታቸው ላይ ተገኝተው አርሰናልን ወቅሰው ዋንጫውን አመለጠው ብለን እንኳን ያላቸው ብቃት ተመሳሳይ ሁኔታ ላይ ነው ያለው። ስለዚህ አርሰናል በቀጣዮቹ ጨዋታዎች ጠንከር ያለ ፉክክርን የሚገጥመው ይሆናል። ያንን ማሸነፍ ግድ የሚለው ይሆናል። እዚህ ጋር እንግዲህ የዌስትሃም የሚጠበቅ ነው የሚሆነው። ከዛ ውጭ ዌስትሃምን የእንግሊዝ ፕሪሚየር ሊግ ሲመለስ ማለት ማንቸስተር ሲቲ የሚገጥማቸው፣ ከሜዳ ውጭ ቼልሲን፣ ኤቨርተን ላይ ተረፍ ሙር በርንሌ ላይ ቪታሊቲን እና እንዲሁም ደግሞ እነዚህን ጨዋታዎች አምስቱን ከሜዳ ውጭ የሚጫወት ይሆናል። በአርሰናል በኩል በጣም በሚገርም ሁኔታ ወደ ማንቸስተር ሲቲ ሲያቀና ብቻ ነው ከለንደን የሚወጣው። ከዛ ውጭ ወደ ማንቸስተር ሲቲ ከማያቀናባቸው ጨዋታዎች ወደ የትም አያቀናም። በለንደን ነው የሚያሳልፈው። 5 በሜዳው ነው፣ 3 ከሜዳ ውጭ ነው። ከነዛ ውስጥ እንግዲህ አንደኛው ዌስትሃም ነው፣ ሌላኛው ፓላስ ነው፣ ሌላኛው ደግሞ የሚጫወተው ጨዋታ ማለት ነው ወደ ማንቸስተር ሲቲ ነው። ስለዚህ እነዚህ መድፈኞቹን ሂደቶቹን ሁሉ ቀላል የሚያደርጉላቸው ይሆናል። ጁሊያን ቲምበር እናንሳ። ጁሊያን ቲምበር ትክክለኛው የአርሰናል ቀይ መስመር ተመላላሽ ሆኗል። ያ ብቻ ግን አይደለም። የጁሊያን ቲምበር የጎል ተሳትፎ ውድ አድማጮቻችን በእንግሊዝ ፕሪሚየር ሊግ በተከላካዮች አርሰናል ነው አንደኛና ሁለተኛው ነው የሚመራው። ጁሊያን ቲምበር 3 ጎሎችን፣ 5 አሲስቶችን፣ 8 የጎል ተሳትፎ አለው። ገብርኤል ማጋሌስ 3 አሲስት፣ 4 ጎሎችን፣ 7 የጎል ተሳትፎዎች አሏቸው። እንግዲህ ይህ የአርሰናል የጥንካሬ ብቃት የጥንካሬ ሂደት ቀጣይነቱን የሚያስፈልገው ነው የሚሆነው። እንግዲህ በአጠቃላይ በጨዋታው ላይ የአቨሬጅ ፖዚሽናቸውን የአርሰናል ተጫዋቾችን በምታዩበት ጊዜ እንግዲህ ሳካና ማርቲኔሊን በሁለቱ መስመሮች የተቃራኒ ቡድንን ለመለጠጥ ሙከራ አድርጎ ነበር ማይክል አርቴታ። ነገር ግን በሞስኬራ በኩል የተሻለ ለማጥቃት በተለይ ቢጫ ካርዱን ሩታ ካሳየው በኋላ የተቃራኒ ቡድን በሚገባ ሞክሮ ነበር ብራይተኖች ውጤታማ ለመሆን ያንን ግን እድሎችንም መጠቀም አልቻሉም። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ የሚያግዘን ነው የሚሆነው።